እጄ ልኬ እጁን ጠምዝጄ የምፈልገውን አላስደርግም። ምን ማለትህ ነው እግዚአብሔር ሆይ አለው። የኔ ፍላጎት ከእግዚአብሔር ፈቃድ ጋር ካልተስማማ 50 ዓመት ብጸልይ እድሜ ቢያልቅ አይመለስም። የለውበትም እጅን አውጣ ካለ ልሞክረው አይባል። በቃ እግዚአብሔር ነገሮችን ቀየረ አይደለም የሚለው። አንተ ሉዓላዊ ነህ። ነገሮች በሙሉ ምድረ በዳ ናቸው፣ እኔ ግን በእግዚአብሔር ደስ ይለኝ። በጣም ስለሚወደን ነው አይደል አንዳንድ ነገር ተመካክረን እንስራ የሚለን እንጂ እሱ ሉዓላዊ። ረጅም ሰዓት በያዛችሁት ጉዳይ ላይ ጊዜ መውሰድ። አንዳንድ ጸሎቶቻችን የ5 ደቂቃ እንዳይሆኑ እግዚአብሔር የልቡን ይነግራል። ነገሩ ይቀየራል አይደለም ሊያደርግ ያለውን ግን ይነግራል። እስኪመጣ ያስጠብቅሃል እንጂ የመጣ ሰዓት እንኳን ቆየሁ ነው የምትለው፣ እንኳን አቆየኝ። አንድ ሰው ምን ብሎኛል? ምሽግ እኮ የፈሪ ነው አለ። እውነቱን ነው። ስለማንችል ለምንጸልይ እንዲያግዘን አይደል የምንጸልይ። ምሽግ የፈሪ ነው አለ። እንግዲህ ያው ቀያፋም ሳያውቁት ቢተናገር የሚል አንድ ጥቅስ አለ። በጣም በትትና ንገሩኝ። በጽድቅ ኑር እግዚአብሔር ነው የሚታደግ በሉት። በእምባቆምና በእግዚአብሔር መካከል የነበረ ክርክር ነው። ሌላ ሰው ብዙ ጣልቃ ሲገባ አታዩም። እምባቆም ያየው ነገር አለ፣ እግዚአብሔር ደግሞ ለእምባቆም የሚለው ነገር አለ እና እምባቆም በአይኑ የሚያየው ነገር፣ ቀጥሎ እግዚአብሔር ደግሞ የሚናገረው ነገር አልጣጣምልህ ብሎ እዛ መሃል ነው እምባቆም ያለው። ይሄ ይታየኛል፣ አንተ ደግሞ ይሄንን ትላለህ፣ አንተ ደግሞ ጻድቅ ነህ፣ እንዴት ይሄንን ታደርጋለህ እያለ እምባቆምና እግዚአብሔር መካከል የተደረገ በጣም ከባድ ክርክር ነው። በእውነት ምዕራፍ 1 ማጉረምረም ነው፣ ምዕራፍ 2 የእግዚአብሔር መልስ ነው፣ ምዕራፍ 3 ላይ ምንም አልተመለሰም። እምባቆም ግን በመዝሙር ይዘጋል። የተገለጠ የሚዳሰስ የሚነካ በቃ እግዚአብሔር ነገሮችን ቀየረ አይደለም የሚለው። አንተ ሉዓላዊ ነህ። ወይን ላፈራም በለስ የለም፣ በጎች በጉሮኖ የሉም፣ ባዶ ነው። አገሩ በሙሉ ባዶ ነው። እስራኤል ተማርካ ወደ ግዞት አገር ሄዳለች። ባቢሎን መጥቶ ጥርግርግ አድርጎ ይዞ ሄዷል። ነገሮች በሙሉ ምድረ በዳ ናቸው፣ እኔ ግን በእግዚአብሔር ደስ ይለኝ። ጮክ በሉና እግዚአብሔር ሉዓላዊ ነው። አያችሁ፣ በዚህ ነው በህይወት መኖር ያለብን። የኔ ፈቃድ አገልጋይ አይደለም እግዚአብሔር። የፈለገውን በእኔ ህይወት የሚያደርግ አምላክ ነው። እኔ የምፈልገውን የጸለይኩትን ያቀድኩትን የሚያደርግ የኔ ጉዳይ አስፈጻሚ አይደለም እግዚአብሔር። በጠቅላላ የመጽሐፍ ቅዱስ ትምህርት እጄ ልኬ እጁን ጠምዝጄ የምፈልገውን አላስደርግም፣ ፈቃዴን ተጭኖኝ ይሰራል። እምባቆም የሚለው እሱን ነው። ተከራከረ እኮ እውነቱን ነው። አሁን በእምባቆም ሳይድ ስትሆኑ እግዚአብሔር መልስ እስኪሰጥ ድረስ ካልጠበቃችሁት እውነቱን ነው። ባቢሎን የሚባለው ከለዳውያን መጥተው ማርከው ይዘውት ይሄዳሉ አለ። ምን ማለትህ ነው እግዚአብሔር ሆይ አለው። እጅግ አመፀኛና ክፉ ነፍሰ ገዳይ የሆኑ የሄዱበትን ከተሞች በሙሉ አፈር ክምር የሚያደርጉ ጨካኞች ህዝቤ ነው ባልከው በእስራኤል ላይ እንዲሰለጥኑና እንዲማርኩ እንዴት ታደርጋለህ? ብትቀጣ እዚሁ አትቀጣም ወይ? እንዴት አመፀኛ አምጥተህ ትቀጣለህ ህዝብህን? አንተ ጻድቅ አይደለህም ወይ? ቅዱስ እኮ ነህ። አይን እርኩስ አያይም። እንዴት ያንን መርጥ አምጥተህ ትቀጣለህ? አንተ አይደለህም የባቢሎናውያን አምላክ፣ ጉልበታቸው ነው አምላካቸው እና ጉልበታቸው እንመጣለን ጥርግርግ ነው የምናረጋቸው ነው የሚሉ። ማን ሲያስቆመን ታያለ ይሉሃል። እግዚአብሔር ሆይ እኛ ብንደክምም አንተን አይደለ የምንለው። እነዛ ጉልበታቸውን አምላካቸው ያደረጉ አምጥተህ እንዴት እንደዚህ ታደርጋለህ ሲሉ፣ ከዛ ደግሞ በኢሳይያስ በኩል ይመጣና እግዚአብሔር ምን ይላል ሲሉ ባቢሎን አላቸው አገልጋዬ ነው አለ እግዚአብሔር። እግዚአብሔር ያህዌ ማለት አይጠበቅበትም። እጠቀምበታለሁ አዙሬ እስራኤልን ይመልስና ጅራፉ ሲዞር እሱን ይገርፈዋል። ህዝቤን እስራኤልን ከመንገድ ስለወጡ ማስተካከያ አደርገውና እቀጠዋለሁ፣ ግን እሱ ነው እግዚአብሔር ሉዓላዊ ነው። እኛ ደግሞ ባሮቹ ነን። የወደደውን እንዲያደርግብን እሺ ብለን የተቀመጥን እግዚአብሔር ይመስገን። ጸሎት ልክ የሚሆነው እኔ የምፈልገውን ስጸልይ ሳይሆን የእግዚአብሔርን ፈቃድ ስጸልይ። የእኔ ፍላጎት ከእግዚአብሔር ፈቃድ ጋር ከተስማማ መልስ አለ። የእኔ ፍላጎት ከእግዚአብሔር ፈቃድ ጋር ካልተስማማ 50 ዓመት ብጸልይ እድሜ ቢያልቅ አይመለስም። ጸሎታችሁ በጣም ቶሎ እንዲመለስ ከእግዚአብሔር ፈቃድ ጋር የተስማማ ጸሎት ጸልዩ። እኔ ባሪያ ነኝ አንተ ጌታዬ ነህ ብላችሁ ጀምሩ ስትጸልዩ። እግዚአብሔር ሆይ ምን መሰለህ ብላችሁ እንዳትጀምሩ። እንደሱ ወደ ጎን ነው፣ ወደ ላይ አምላክ ነው፣ ወደ ታች ፍጡር። ስትጠጋውም የልቤን ልነግረው ሳይሆን ምንድነው የምታስበው በዚህ ጉዳይ ላይ ነው። የለውበትም እጅን አውጣ ካለ ልሞክረው አይባልም። በጣም ስለሚወደን ነው አይደል አንዳንድ ነገር ተመካክረን እንስራ የሚለን እንጂ እሱ ሉዓላዊ ይፈጥረን ለክብሩ ነው። ያድነንም የጸጋው ክብር ይመሰገን። ስለዚህ በዚህ ፕሮግራም ውስጥ ነው እግዚአብሔርን ማምለክም መከተልም ማገልገልም መገልገልም ያለ። ስሙ የተባረከ ይሁን። ምንድነው ብሎ የጀመረው ምዕራፍ 2 ላይ በመጠበቄ እቆማለሁ። ስለ ክርክሬም ነው የሚለው። የሚናገረኝን ለሚናገረኝ የምመልሰውን አውቅ ዘንድ በመጠበቄ ላይ እቆማለሁ፣ በምሽጉ ቅጥር ላይ ወጥቼ ቆያለሁ። እግዚአብሔር ምንም መልስ አልሰጠው፣ ዝም ነው ያለው። እስከ ምዕራፍ 2 ድረስ እግዚአብሔር ዝም ነው ያለው። የእምባቆም ጉልበት አለቀ። የሚጮኸውን ነገር በሙሉ ከውስጡ
አውጥቶ ሲጨርስ አሁን ከዚህ በኋላ ደግሞ ስለዚህ ጉዳይ እግዚአብሔር የሚለውን ለመስማት በመጠበቂያ ላይ እቆማለሁ። ይህንን ሁሉ ነገር ብዬ ስፍራ አለቅ። ክርክር አለብኝ፣ አዎ። ሙግት አለብኝ፣ አዎ። እግዚአብሔርን አጥብቄ ይዤዋለሁ፣ አዎ። እስኪመለስ ድረስ በመጠበቂያ ላይ እቆማለሁ። እግዚአብሔር በየትኛው ሰዓት እንደሚመጣ አይታወቅም። በየትኛው ሰዓት መጥቶ እግዚአብሔር መፍትሄ እንደሚያደርግ አይታወቅም። ቆሜ ጠብቀዋለሁ። የምመለከተውን የሚናገረኝን የምሰማውን ነገር በሙሉ ለሕዝቡ እናገራለሁ። እያጉረመረሙ ሊሆን ይችላል። ጻድቅ ኃጢአተኛ ሲገፋ እንዴት ዝም ትላለህ? የዕንባቆም ጮት ያው ሕዝቡ ውስጥ ያለ ማጉረምረም ስለሆነ ጻድቅ በኃጢአተኛ እየተገፋ ነው። በይሁዳ መካከል ሁሉም ኃጢአተኛና አመፀኛ አይደለም። የተወሰኑ ቅሬታዎች አሉት እግዚአብሔር እና እየተጉ እየለመኑ ራሳቸውን እያማጠኑ ምድሪቷ ላይ ካለው አመፅ ጋር ያልተባበሩ ደግሞ ጻድቃን አሉ እና ከዚህ ሁሉ ጋር አብረው ሲጨፈለቁ እንዴት ዝም ትላለህ ለሚለው ለዚህ ጩኸቴ እግዚአብሔር የሚመልስልኝ ለመስማት በመጠበቂያ ላይ ቆማ በአምባ ላይ በከፍታ ቦታ ላይ ነው ያለው። ቀጥሎ ደግሞ በጣም ዋችፉል ነው፣ አልዘናጋም። ጉዳዩ ፐርሰናል አይደለም፣ የኔና የእግዚአብሔር ብቻ ሳይሆን የይሁዳና የባቢሎንም ጭምር ነው። እንደ ኔሽን የተመረጠ ህዝብ አለ፣ ቅሬታ የተደረገ ህዝብ አለ። አዎ፣ ስለዚህ ህዝብ ጉዳይ ነው እየተከራከርኩ ያለሁት። ነገሩ ሞር አቴንሽን ይፈልጋል። ድንገት ትዝ ያለውን ነገር አይደለም ዕንባቆም እየጮኸ ያለው፣ እየተኖረ ያለ ኑሮ ነው እየጮኸ ያለው። በምሽጉ ላይ ወጥቼ አለና እኔ ያስኩት ትርጉም ላይ እቆያለሁ። ብቅ ብዬ አይቼ አልመጣም ማለት ነው ብዬ አልመለስም። እቆያለሁ፣ በጠብቄ ላይ እቆያለሁ። ቀን ያልፋል፣ ሌሊት ያልፋል፣ ቀናት ይቆጠራሉ፣ ሳምንታት ሊያልፍ ይችላል። እግዚአብሔር እስኪመጣ ወራት ሊያስጠብቀኝ ይችላል። እግዚአብሔር እስኪመጣ አመታት ሊያቆየኝ ይችላል። አሁን እቆያለሁ። ፐርሲስታንስ፣ ረጅም ሰዓት በያዛችሁት ጉዳይ ላይ ጊዜ መውሰድ። አንዳንድ ጸሎቶቻችን የ5 ደቂቃ እንዳይሆኑ ትዝ ያላችሁ ሰዓት ብቻ እግዚአብሔር ሆይ ክብርህን ግለጥ ብላችሁ ስትነሱ ደግሞ ሌላ ነገር እንዳታስቡ። ዕንባቆም እንደዚህ ያለ እቆያለሁ በዚህ ጉዳይ ላይ አዎ የሚመልስልኝን ለመስማት ስለ ጽናት፣ ስለ ክርክር፣ ስለ አቋም፣ ስለ ትህትና ሲል እግዚአብሔር የልቡን ይነግርሃል። ነገሩ ይቀየራል አይደለም፣ ሊያደርግ ያለውን ግን ይነግርሃል። አትሊስት ግን ዲዛይኑን ያስረዳል። ነገሩን የምታደርጉበት ልብና በነገሩ ላይ ያላችሁ አትኩሮት እግዚአብሔር ወደ እናንተ መልስ ይዞ እንዲመጣ ያደርገዋል። ዕንባቆም እግዚአብሔርን አውቆታል። ባይዞ ኬዙ በጣም ከባድ ቢሆንም እጠብቀዋለሁ። ለምን መሰላችሁ? አሁን ተመልሼ ገብቼ ከተማ መሃል አብሬያቸው የሚያደርጉትን ባደርግ ለውጥ የለውም። እግዚአብሔርን ብጠብቀው ግን በመጣበት ሰዓት እንደሚቀይረው አውቃለሁ። ታዲያ ነገሩ እንዳለ ሆኖ እኔ ከእግዚአብሔር ጋር ነኝ። መዝሙር 40 በቅንፍ 40 ቁጥር 1 ምን እንደሚለው ቆይቼ የሚል ቃል አንብባችሁ እግዚአብሔርን ደጅ ጠናሁት፣ እርሱም ዘንበላል የሚለው በኋላ በቁጥር 1 እና በቁጥር 2 መካከል እኮ አመታት ሊኖሩ እኮ ይችላል። ለምን መቆየት? ቆይቼ እግዚአብሔርን ደጅ ጠናሁት። ቤት ውስጥ አይደለም፣ ቸርች አይደለም፣ ቅድስተ ቅዱሳን ውስጥ አይደለም፣ ደጅ ነው። ደጅ አስጠናኝ እግዚአብሔር አለ። ምን አረክ ዳዊት? ቆየሁ አልነሳም ብዬ በበሩ ስር ድፍት ብዬ ደጅ ጠናሁ አለ። እያቃሰተ እያለ አቆይቶኝ አለ። ስጮህ፣ ሳለቅስ፣ ሳምጥ፣ እንባ ፈሳየኝና ቆይቼ እግዚአብሔር እንደ ደጅ ጠናሁት ብሎ ቁጥር 2 ላይ እርሱም ዘንበል አለልኝ፣ ስጋና አጥንቴ ተላቋል አለ። እዚያው ላይ ሆኜ ልብሱ ከመቆሸሽ አልፎ ሰውነቱ በሙሉ ወደ ከአፈሩ ጋር ተጣብቋል። ቆይቷል፣ አይነሳም። ዘንበል አለልኝ አለና ከረግረግ ጭቃና ከሚውጥ ማጥ ውስጥ አወጣ። እግሬን በአለት ላይ አቆመ፣ አረማመዴንም አቀን። እስኪመጣ ያስጠብቅሃል እንጂ የመጣ ሰዓት እንኳን ቆየሁ ነው የምትለው፣ እንኳን አቆየኝ። ፐርሲስታንስ መንፈሳዊ ዓለም አንድ ጉዳይ ላይ መቆየት መቻል ነው። ቆዩ አንድ ጉዳይ ላይ፣ ክረሙ አንድ ጉዳይ ላይ፣ ዋጋ ከፈሉ በአንድ ጉዳይ። እውነቴን ነው የምነግራቸው። አንድ ሰው ምን ብሎኛል? ምሽግ እኮ የፈሪ ነው አለ። እውነቱን ነው። ስለማንችል ነው የምንጸልይ፣ እንዲያግዘን አይደል የምንጸልይ። ምሽግ የፈሪ ነው አለ። እንግዲህ ያው ቀያፋም ሳያውቁትን ቢተናገር የሚል አንድ ጥቅስ አለ። ተደብቀን እግዚአብሔር ስር ቅበረን ውጡ አንወጣም። ሙሴ ውጣ ሲለው እኮ እግዚአብሔር ወዶት ብቻ እኮ አይደለም እንደማይችል ያውቀዋል። ብትንትኑ እንደሚወጣ ያውቀዋል። ደጋግፎ አቁሞ ሰው ያደረገን እግዚአብሔር ነው። ያለ እግዚአብሔር አንችልም። ከእግዚአብሔር ጋር እዚህ ደርሰን ከዚህ በኋላ አንሄድም። ከሱ ጋር ብቻ። እስቲ አሜን በሉ። አሁን እንደዚህ አይነት አቋሞች ቸርች ውስጥ ሞኝነት የመሰሉበት በጣም ሲስተማቲካሊ በተደራጀ ሲስተም ለመሮጥ ማሰብ የሚሞክርበት ሰው የፈለገውን አድርጎ መንፈሳዊ የሚመስልበት። ዶንት ዲሲቭ ዩርሰልፍ። ራሳችሁን እንዳታታል። ይኸው በመጠበቅ ላይ ስለ ክርክር ያደል የሚመልስልኝ በጣም ነው የሚገርማችሁ። ዝም ብዬ አይደለም የምጠብቀው ይላል። ዝም ብለው ነው የምቆመው። አንተ ፀሐዩ፣ ነፋሱ፣ ጎርፉ፣ ውርጩ፣ ይሄ ሁሉ የሰው ንግግር፣ ይሄ ሁሉ ነገር ሲወርድብህ ዝም ብለው ነው የቆምከው አይደለም። ብዬ አይደለም የቆምኩት። ስለ ክርክሩ እግዚአብሔር መጥቶ የሆነ ነገር ቢለኝ የምመልሰውን አውቅ ዘንድ በዚህ ነው የቆምኩት ይላል። የምመልሰውን አውቅ ዘንድ እኔና እግዚአብሔር ማለት ሙግት አለ። አንድ ሰው እንኳን የለም ካልኝ እግዚአብሔር አራሉ ልል ነው እና በጣም ሲሪየስ ከእግዚአብሔር ጋር ተያይዟል ሰው። እግዚአብሔር ሉዓላዊ እንደሆነ የሚያውቅ ደግሞ እግዚአብሔር መሐሪና ደግሞ ተሸካሚ እንደሆነም
የገባው አይነት ሰው ነው። ከዛ እግዚአብሔር ይናገራል። እግዚአብሔር መልስ ሰጠ። እጠብቃለሁ፣ ቆሜያለሁ፣ በፍጹም አልነቃነቅም ሲል መጣ እግዚአብሔር። ሰማይ አይደለም አይደል እግዚአብሔር የሰማው አጠገቡ ነው። እግዚአብሔር በሁሉ ቦታ የሚኖር አምላክ ነው። ባይዘው እመጣለሁ ጠብቀኝ ሲል ተዘጋጅ እያለ ነው እንጂ ከየትም አይመጣም። አጠገብ ነው። አሁን እመጣለሁ ጠብቀኝ ሲል 3 ሰማይ አቋርጦ የሚመጣ እኮ ነው ይመስለን። አሁን እኛ በሁሉ ቦታ ይኖራል። አሁን በተለይ ለኛ ለአማኞች ደግሞ ውስጣችንም አለ። ጠብቀኝ ሲል ቢሬዲ አለው ምንድነው ቢል ዝብርቅርቅ እንዳይልብህ ጠብቀኝ ሲል ስትዘጋጅም ባይዘው አጠገብ ነው እያየ ነው። እግዚአብሔርም እንዲህ ሲል መለሰ። አሁን ማሳየህ ነው የምነግርህ ነገር አለ። እሺ ሲል ጻፈው። ራእይ ያሳይሃለሁ። በቀላሉ ጻፈው እንዲነበብ አድርግ። ለምን አንተ ስትመለከትና ስትጽፈው ይሄንን ደግሞ ሰምቶ ሮጦ ፈጥኖ ሄዶ ደግሞ የሚያስተጋባና የሚናገራለው ለመናገር እንዳያስቸግር ህዝቡ እንዲዘጋጅ የምነግርህን ነገር በጣም በቀላሉ ጻፈው። ከዛ እግዚአብሔር ምን ይለዋል? ምናልባት እናንተ ግር እንዳይላችሁ ቁጥር 3 ስታነቡት ግር እንዳይል ራእዩ የተወሰነለትን ጊዜ ይጠብቃል፣ ስለመጨረሻውም ይናገራል፣ እርሱም አይዋሽም ይላል። እግዚአብሔር ምን እያለው መሰላችሁ? ለዕንባቆም ባቢሎን መምጣቱ አይቀርም። እግዚአብሔር ወይ ባቢሎን መጥቶ ሊጨርሰን ባቢሎን መምጣቱ አይቀርም። ታዲያ ሲል ግን ባቢሎን ደግሞ መጨረሻ አለው። ዕንባቆም ይሄንን ራእይ ካየበት ከ66 ዓመት በኋላ ባቢሎን ወድቋል። መጨረሻ አለው። አይመስልም የሚወድቅ ሕዝቤን እስራኤልን ባሪያ አድርጎ ይዞ ለዘላለም የሚገዛ ነው የሚመስል። አዎ ሰማይ ናስ ምድር ብረት ነው፣ አይወድቅ። እግዚአብሔር መጣና እንደዚያ መጨረሻ አለው፣ ከ66 ዓመት በኋላ ይወድቃል። ጻፈዋል። ክብር ለኢየሱስ ይሁን። እርሱ አይዘገይም ማለት ብዙ ጊዜኛ ስንጠቅስ የምንጠቅሰው ምንድን ነው? እግዚአብሔር በሰዓቱ ይመጣል ለማለት ነው። ብዙ ጊዜ የምንጠቅሰው ትክክል፣ ሰዓቱ ይመጣል። ክፍሉ ግን የሚለው እኔ በቀጠርኩለት ጊዜ ይወድቃል ማለት ነው። እርሱ አይዘገይም ማለት ብያለው፣ እጥለዋለሁ ቃል አይዞ። መማረካችሁ ግን አይቀርም። መማረካችሁ አይቀርም። ሄዳችሁ ትማረካላችሁ። ባቢሎንን ስርወ መንግስቱን አፍርሼ ፋርስና ሜዶንን አስነስቼ በነ ማነው ስሙ ቂሮስ አማካይነት ቤተ መቅደሱ እንደገና እንዲሰራ አድርጌ እነ ነህምያ እነ ዕዝራ ምናምን እንዲያድጉ አድርጌ እነ ዳንኤል እንዲያድጉ አድርጌ እዛ ምድር ላይ ተመልሰው መጥተው ከተማይቱን ገንብተው እኔ እግዚአብሔር በዚህ እንደገና እመለካለሁ። መሀል ላይ ያለው ግን አይቀርም። ጻድቃኑስ ጻድቃኑ ሲለው ጻድቅ በእምነት በህይወት ይኖራል። አገር ሲጠፋ አብረው አይጠፉም፣ በእምነት ይኖራል። ከመሃል ጻድቃንን አወጣለሁ አለ፣ አተርፋለሁ። ጎናቸውን ሰው ጻድቅ በእምነቱ በህይወት ይኖራል በሉት። አንተ ተጨቃጭቀኝ አይደለም ማድናቸው፣ እኔ ራሴ አድናቸው። ጻድቅ በእምነት በጣም በትትና ንገሩልኝ፣ በጽድቅ ኑር እግዚአብሔር ነው የሚታደግ በሉት። ንገሩልኝ፣ በቅድስና ኑር እግዚአብሔር ነው የሚታደግ በሉት። ጻድቅ ከኔ ጋር የወገነ በእኔ በኩል የቆመ እሱ በእምነቱ በህይወት ሮሜ 1:17 ጻድቅ በእምነት ይኖራል ተብሎ እንደተጻፈ ብሎ ጳውሎስ ከዕንባቆም መጽሐፍ ወሰደ። ተብሎ እንደተጻፈ ያለው ዕንባቆም የጻፈው የቃሉ ባለቤት እግዚአብሔር ነው፣ ጸሐፊው ዕንባቆም ነው። እንደገና እንደ ሪፈረንስ የተጠቀመው አንዱ ጳውሎስ በሕግ ጽድቅ አይገኝም የሚለውን ትምህርት ለማስተማር በክርስቶስ ኢየሱስ የመስቀል ሥራ በወንጌል በማመን ብቻ ነው የሚዳነው የሚለውን ለማስተማር ጳውሎስ ጻድቅ በምን ይኖራል ሲሉት አዲስ ኪዳን ላይ በእምነት ነው ተብሎ እኮ ተጽፏል። እግዚአብሔር ድሮም ዘንድሮም ሰዎችን የሚያድነው በእምነት ነው። ድሮ ናሽናል ይሄ ብሔራዊ ከሆነ መከራ፣ አሁን ከዘላለም ጥፋት እግዚአብሔር የሚያድነው ሰውን ጻድቅ በእምነት ነው የሚኖረው። በክርስቶስ ኢየሱስ የመስቀል ሥራ አምኖ ነው ሰው የሚድነው የሚተርፈው። ገላትያ ምዕራፍ 3 ላይ ሄዱ ውስጥ ጻድቅ በእምነት ይኖራል ስለተባለ ማንም በእግዚአብሔር ፊት በሕግ እንደማይጸድቅ ግልጽ ነው። ሰው በልፋቱ በትግሉ በጦረኝነቱ አቅሙ በጉልበቱ አይድንም። የኔ በሚለው አይቻልም። ጻድቅ በእምነት ነው የሚኖረው ተብሎ እንደተጻፈ ማንም በእግዚአብሔር ፊት በክርስቶስ ኢየሱስ በኩል ካልሆነ በቀር ብቁ ነው ተብሎ ሊድን አይችልም። ሰው ከብሔራዊ ችግሩ በእምነቱ ከዳነ ከዘላለም ጥፋት በሌላ መንገድ አይዳን። እንደ አገር ከመጣባቸው ጉዳት የተረፉት ባይዘው ተዋግተው አይደለም አምነው በህይወት ትኖራላችሁ አለ እግዚአብሔር። የዘላለሙማ መንፈሳዊ እግዚአብሔር ውጪ መዳኛ መንገድ የለው። አሁን ከሆነ ቦታ መጥቶ የሚያድነን የሆነ አካል አንጠብቅም። ኢየሱስ ከሰማይ ይመጣል፣ ወደ ሀገራችን እንሄዳለን። ጻድቅ በእምነት በህይወት ይኖራል። ለዘላለም ከጌታ ጋር የምንኖርበት መንገዱ ይሄ ብቻ ነው።